የዓለም አቀፉን የዲፕሎማሲ ስርዓት መሰረት በሚያናጋና የሀያላኑን የረጅም ዘመን ምኞት ገደል በሚከት ያልተበገረ ቃና የሰሜን ኮሪያ የኒኩለር ፖለቲካ አዲስና የማይቀለበስ የታሪክ ምዕራፍ ላይ ደርሷል። ሰሜን ኮሪያን ከኒኩለር መሳሪያ ነፃ የማድረግ ዓለም አቀፉ ማህበረሰብ የዘመናት ተስፋ ከእንግዲህ የማይፈታ ቅዠት ሆኖ መቅረቱን ፒዮንግያንግ በተባበሩት መንግስታት መድረክ ላይ በይፋ አውጃለች። የትንታኔ ሰሜን ኮሪያ የኒኩለር ባለቤትነቷን የብሔራዊ ህልውና ዋልታ አድርጋ በህገ መንግስቷ በማጽናት ከዓለም አቀፉ ስምምነቶች ራሷን ያገለለችበትን የድፍረት ጉዞ በጥልቀት ይመረምራል። አሜሪካን ጨምሮ የዓለም ሀያላን የቱንም ያህል ማዕቀብ ቢቆልሉባትም ፒዮንግያንግ ከሩሲያ ጋር በፈጠረችው አዲስ የደም ትስስር ይበልጥ ጥርሷን አጠናክራ የሀያላኑን ድርም መመዘኛ ፊት ለፊት የሞገተችበትን ስትራቴጂካዊ የፖለቲካ ቼዝ ጨዋታ ያጋልጣል። ከተናጠል የቃላት ጦርነት አልፎ የደቡብ ኮሪያና የጃፓንን የዘመናት ቂም አስሽሮ አካባቢውን ወደ ከባድ የትጥቅ ሽሚያ የከተተውን ይህንን የጂኦፖለቲካዊ የመሬት መንቀጥቀጥ ጽሑፉ በስፋት ይዳስሳል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለምን የፖለቲካ መድረክ በሚያናውጥና የሀያላኑን የዲፕሎማሲ ቋንቋ በሚሞግት ጠንካራ ቃና የሰሜን ኮሪያው የተባበሩት መንግስታት ድርጅት አምባሳደር ኪም ሶንግ ያሰሙት ንግግር የዘመናችንን የጂኦፖለቲካዊ ሽኩቻ ጥልቀት በሚገባ የሚያሳይ ነው። ይህ የተባበሩት መንግስታት ድርጅት የኒኩለር ጦር መሳሪያ ስርጭት መከላከያ ስምምነት ለመገምገም በተቀመጠበት 11ኛው ጉባኤ ላይ የተንጸባረቀው የሰሜን ኮሪያ አቋም ሀገሪቱ ከዓለም አቀፉ ማህበረሰብ የሚሰነዘርባትን ማንኛውንም ጫና ወደ ጎን በመተው የኒኩለር ባለቤትነቷን የማይቀለበስ ሀቅ አድርጋ ማጽናቷን የሚያውጅ ነው። ይህ የዲፕሎማሲያዊ መድረክ መግለጫ ፒዮንግያንግ በማንኛውም የኒኩለር ስምምነት እንደማትታሰርና የውጭ ኃይሎች የቱንም ያህል ጫና ቢፈጥሩባት ሉዓላዊ መብቷን ከመጠቀም ወደ ኋላ እንደማትል በድፍረት የተነገረበት ጥበባዊ የፖለቲካ ትዕይንት ነው። የሰሜን ኮሪያ የኒኩለር ጉዞ የዛሬው መግለጫ ድንገተኛ ፍሬ ሳይሆን ከሁለት አስርት ዓመታት በላይ የዘለቀ ግትርና ስትራቴጂካዊ የፖለቲካ ቼዝ ጨዋታ ውጤት ነው። ሀገሪቱ እንደ አውሮፓውያን አቆጣጠር በ2003 ከኒኩለር ስርጭት መከላከያ ስምምነት ራሷን ካገለለችበት ጊዜ ጀምሮ የዓለምን የደህንነት ስርዓት የሚፈታተኑ 6 ተከታታይ የኒኩለር ሙከራዎችን አድርጋለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጣለባቸውን ተደራራቢና አውዳሚ ማዕቀቦችንም የፒዮንግያንግን የኒኩለር ምኞት ከማዳፈን ይልቅ እንደ እሳት አቀጣጥለውታል። ዛሬ ላይ ደርሶ ሀገሪቱ በደርዘን የሚቆጠሩ የኒኩለር መሳሪያዎች ባለቤት እንደሆነች ይገመታል። የአምባሳደር ኪም ሶንግ ቃላት ይህንን የረዥም ጊዜ ጉዞ የሚያጠቃልሉ ሲሆኑ አሜሪካና ተከታዮቿ የሚያነሱትን ጥያቄ መሰረተ ቢስና የሉዓላዊ መብት ጥሰት ሲሉ ማጣጣላቸው ሰሜን ኮሪያ የኒኩለር መሳሪያን እንደ ብሔራዊ ህልውና ዋስትና መቁጠሯን ያረጋግጣል። የኒኩለር ባለቤትነት ደረጃዋ በህገ መንግስቷ ውስጥ በግልጽ መስፈሩና የመሳሪያው አጠቃቀም መርሆችም ግልጽ መደረጋቸው ጉዳዩን ከድርድር ጠረጴዛ ውጭ የሆነ የማይቀለበስ ብሔራዊ ማንነት አድርጎታል። ይህ የሰሜን ኮሪያ ፍጹም እምቢተኝነት በዓለም አቀፉ የኒኩለር መሳሪያ ስምሪት ላይ ካለው የሀያላን ሀገራት ድርብ መመዘኛ ጋር ሲነጻጸር ይበልጥ ትርጉም ይሰጣል። የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም እንደ አውሮፓውያን አቆጣጠር በጥር 2025 ባወጣው ሪፖርት መሰረት በዓለማችን ላይ 9 የኒኩለር ባለቤት የሆኑ ሀገራት ሩሲያ፣ አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቻይና፣ ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ በአጠቃላይ 12241 የኒኩለር መሳሪያዎችን ታጥቀው ይገኛሉ። ከዚህ አስፈሪ የጥፋት ክምችት ውስጥ ወደ 90 በመቶ የሚጠጋው በአሜሪካና በሩሲያ እጅ የሚገኝ ሲሆን እነዚህ ሁለቱ ሌላ ሀያላን የኒኩለር አቅማቸውን ለማዘመን በቢሊዮን የሚቆጠር ዶላር እያፈሰሱ ይገኛሉ። በዚሁ ትይዩ ዓለም አቀፍ ማህበረሰብ ሰሜን ኮሪያ ትጥቅ እንድትፈታ ስትጎተጎት በዚሁ ትይዩ የዓለም አቀፍ ማህበረሰብ ሰሜን ኮሪያን ትጥቅ እንድትፈታ ሲጎተጎት መታየቱ በዓለም አቀፉ ግንኙነት ውስጥ ያለውን የሞራልና የተግባር ቅራኔ ቁልጭ አድርጎ ያሳያል። የሰሜን ኮሪያ መሪዎች ይህንን የሀያላኑን ግብዝነት በሚገባ ስለሚረዱ ራሳቸውን ከሀያላኑ ጥቃት ለመከላከል ብቸኛው መንገድ ጥርሳቸውን በኒኩለር መሳሪያ ማጠንከር እንደሆነ በጽኑ አምነዋል። ከዚህም ባሻገር የሰሜን ኮሪያ ኒኩለር ፖለቲካ አሁን ላይ ከራሷ ድንበር አልፎ የዓለምን የጂኦፖለቲካዊ ሚዛን በሚያናውጥ የትብብር መረብ ውስጥ ገብቷል። የሩሲያና ዩክሬን ጦርነት መፈንዳቱን ተከትሎ ፒዮንግያንግ ከሞስኮ ጋር የፈጠረችው ስትራቴጂካዊ ጥምረት ለዓለም አዲስ ስጋትን ደቅኗል። ሰሜን ኮሪያ የምድር ጦር ወታደሮቿንና የጦር መሳሪያዎቿን ሩሲያን ለመደገፍ ወደ ጦር ግንባር ማዝመቷ ሀገሪቱ ከነበረችበት ዓለም አቀፍ መገለል ወጥታ ወሳኝ ዓለም አቀፍ ተዋናይ ወደ መሆን መሸጋገሯን ያሳያል። ታዛቢዎች እንደሚያስረዱት ፒዮንግያንግ ለምትሰጠው ወታደራዊ ድጋፍ በምላሹ ከሞስኮ የላቀ ወታደራዊ ቴክኖሎጂን እያገኘች ትገኛለች። የአይነቱ የተገለሉ ሀገራት ጥምረት የሰሜን ኮሪያን የጦር አቅም ይበልጥ ከማዘመኑም በላይ አሜሪካና አጋሮቿ በፒዮንግያንግ ላይ ሊያሳርፉት የሚችሉትን ጫና በእጅጉ አዳክሞታል። ሩሲያ በጸጥታው ምክር ቤት ያላትን የድምጽ በድምጽ የመሻር መብት ስልጣን በመጠቀም የሰሜን ኮሪያን ጥቅም ልታስጠብቅ መቻሏ ፒዮንግያንግ ዓለም አቀፍ ስምምነቶችን በድፍረት እንድጥስ ተጨማሪ ልብ ሰጥቷታል። የሰሜን ኮሪያን የኒኩለር ፖለቲካ ከሌሎች ሀገራት ልምድ ጋር ማነጻጸር ጉዳዩን ይበልጥ ስዕላዊ ያደርገዋል። በተለይም በመካከለኛው ምስራቅ የኒኩለር ጉዳይ ማዕከል የሆነችው ኢራንን
ስንመለከት የሁለቱ ሀገራት የተለያየ አካሄድና የሚያስከትለው ውጤት መገንዘብ እንችላለን። ኢራን የኒኩለር ስርጭት መከላከያ ስምምነትን ፈራሚ ሀገር ብትሆንም ከአሜሪካና ከእስራኤል ጋር እጅግ ውጥረት በነገሰበት ጦርነትና ፍጥጫ ውስጥ ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምንም ተአምር የኒኩለር መሳሪያ ባለቤት መሆን እንደማትችል በተደጋጋሚ አስጠንቅቀዋል። ኢራን በበኩሏ የኒኩለር መሳሪያ የማምረት ፍላጎት እንደሌላት ብትገልጽም ዩራኒየምን የማበልጸግ ሉዓላዊ መብቷን አሜሪካ እንድታከብርላት ትጠይቃለች። ይህ ሁኔታ በዓለም አቀፉ ማህበረሰብ ዘንድ ያለውን የፖለቲካ አያያዝ ልዩነት ያሳያል። ሰሜን ኮሪያ ከስምምነቱ ወጣ መሳሪያውን አምርታ የዓለምን ሀያላን ከፈለጋችሁ ይህንን የማይቀለበስ እውነት ተቀበሉ፣ ካልሆነም አቅማችሁን ሞክሩ የሚል ፊት ለፊት የተገተረ የድፍረት ፖለቲካ ስታራምድ፣ ኢራን ግን በስምምነቱ ማዕቀፍ ውስጥ ሆና ነገር ግን በጥርጣሬና በማዕቀብ እየታመሰች ትገኛለች። የሰሜን ኮሪያ መሪዎች ይህንን የኢራንን ፈተና ገና የሊቢያው መሪ ሙአመር ጋዳፊን የትጥቅ መፍታት ፖለቲካ መጨረሻ በማየት ብቸኛው የህልውና ዋስትናቸው የኒኩለር መሳሪያን ማምረትና አጥብቆ መያዝ መሆኑን አጽንተውታል። የአምባሳደር ኪም ሶንግ ንግግር ከቃላት ድርደራ የዘለለ ጥልቅ የዓለም አቀፍ የህግና የስርዓት ቀውስን የሚያንጸባርቅ ነው። ዛሬ ላይ የኒኩለር ስርጭት መከላከያ ስምምነት ትርጉምና ተፈጻሚነት በከባድ የህልውና ፈተና ላይ ወድቋል። ስምምነቱ የኒኩለር ጦር መሳሪያን ስርጭት ለመግታት የተነደፈ ቢሆንም የዓለምን ሀያላን ጦራቸውን እንዳይቀንሱና አዳዲስ ኃይሎችንም እንደ ሰሜን ኮሪያ ከስምምነቱ እየወጡ ራሳቸውን እንዳያስገቡ መከላከል አልቻለም። የፒዮንግያንግ መግለጫ የሚያስተላልፈው ዋነኛው መልእክት ግልጽ ነው። በዓለም አቀፍ ፖለቲካ ውስጥ ኃይል እንጂ ስምምነቶች የአንድን ሀገር ሉዓላዊነት አያስከብሩም። ሰሜን ኮሪያ ይህንን የኒኩለር ፖለቲካዋን ህገ መንግስታዊ በማድረግ መሳሪያውን የመጠቀም መርሆቿን ግልጽ አድርጋና ከሞስኮ ጋር የጠበቀ ወታደራዊ ትብብር ፈጥራ በዓለም መድረክ ላይ የሚሰነዘርባትን የቃላት ጦርነትም ሆነ የተናጠል የፍላጎት ጫናዎች እንደማትቀበል አውጇል። የሰሜን ኮሪያ የኒኩለር ፖለቲካ የዘመናችንን የዓለም ስርዓት ድክመቶች፣ የሀያላኑን ሀገራት ድርብ ስታንዳርድና የጂኦፖለቲካዊ ሽኩቻዎችን ውስብስብነት ፍንትዋ አድርጎ የሚያሳይ መስታወት ነው። ፒዮንግያንግ የኒኩለር ጦር መሳሪያ መታጠቋን የማይቀለበስ ሀቅ ማድረጓ የዓለምን ዲፕሎማሲያዊ ጥረት ከስሩ የናደው ሲሆን ወደፊትም ይህች ሀገር በዓለም አቀፍ ጉዳዮች ላይ ያላት ተጽዕኖ ከግዙፍ የኒኩለር ክምችቶቿ ጋር እያደገ መምጣቱ አይቀሬ ነው። የሰሜን ኮሪያ ዲፕሎማቶች በተባበሩት መንግስታት ድርጅት መድረክ ላይ የሚያሰሙት ኃይለኛ ንግግር የአንድን ሀገር ራስን የመከላከል ውስጣዊ ብርታትና የዓለምን የኒኩለር የፖለቲካ አውድ በጉልበት ለመለወጥ የሚደረግ ቆራጥ ጉዞ የሚያንጸባርቅ የታሪክ ምዕራፉን ይመዘገባል። ይህ የሰሜን ኮሪያ የድፍረት ጉዞ ከሩሲያ ጋር በፈጠረችው የደም ትስስር ይበልጥ ስር እየሰደደ መምጣቱን የቅርብ ጊዜ ክስተቶች ያረጋገጡት ሀቅ ነው። በቅርቡ እንደ አውሮፓውያን አቆጣጠር በ2026 የሩሲያ ከፍተኛ ባለስልጣን ልዑክ በፒዮንግያንግ ባደረገው ጉብኝት ሁለቱ ሀገራት እስከ 2031 ዓ.ም የሚዘልቅ የረዥም ጊዜ የወታደራዊ ትብብር ስምምነት መፈራረማቸው ጉዳዩን ከጊዜያዊ ጥቅም ልውውጥ አልፎ ወደ ስትራቴጂካዊ የህልውና ቁርኝት አሸጋግሮታል። ከዚህም በላይ የሰሜን ኮሪያው መሪ ኪም ጆንግ ኡን በሩሲያ ዩክሬን ጦርነት በተለይም በኩርሱክ ግዛት ውጊያ ህይወታቸው ላጡ የሰሜን ኮሪያ ወታደሮች መታሰቢያ የሚሆን ቤተመዘክር በፒዮንግያንግ በይፋ መክፈታቸው የሁለቱ ሀገራት ጥምረት በደም የተሳሰረ ወንድማማችነት መሆኑን ለዓለም ያወጀበት አጋጣሚ ነው። ሩሲያ የሰሜን ኮሪያ ኒኩለር ባለቤትነትን በግልጽ በመደገፍ መጀመሯና ቻይናም ከቀድሞ ተቋሟ በመመለስ ዝምታዋን መምረጧ አምባሳደር ኪም ሶንግ በተባበሩት መንግስታት መድረክ ላይ ያሳዩትን ያልተበገረ አቋም መሬት ላይ ያለ ጠንካራ የጀርባ አጥንት ያለ መሆኑን በግልጽ ያሳያል። የፒዮንግያንግ ማዕበል በአካባቢው የጂኦፖለቲካዊ ስነ ምህዳር ላይ የፈጠረው መናወጥ ደግሞ የዘመናት ታሪካዊ ቂም ያላቸው ጎረቤቶች ሳይቀር አስገድዶ እያስተቃቀፈ ይገኛል። የሰሜን ኮሪያን የኒኩለር አቅም ማደግ ተከትሎ ደቡብ ኮሪያና ጃፓን እንደ አውሮፓውያን አቆጣጠር በግንቦት 2026 በሴውል ከተማ ታሪካዊ ሆነና ደረጃው ከፍ ያለ የውጭ ጉዳይና የመከላከያ ምክትል ሚኒስተሮች የ2+2 የጸጥታ ውይይት ለማካሄድ ተገደዋል። ይህ የዲፕሎማሲና የጸጥታ መድረክ ማደግ አሜሪካን ያካተተው የሶስትዮሽ የጦር ቃል ኪዳን የሰሜን ኮሪያን የጥፋት መሳሪያዎች ስጋት ለመመከት ምን ያህል በንቃት እየተንቀሳቀሰ መሆኑን ያመላክታል። የሰሜን ኮሪያ ስጋት የደቡብ ኮሪያን የፖለቲካ ትኩረት ከመቀየር ባለፈ የሴውል ባለስልጣናት በኒኩለር ኃይል የሚንቀሳቀሱ ባህር ሰርጓጅ መርከብ እስከ መገንባት የሚያደርስ ጠንካራ ራስን የመከላከል እርምጃ እንዲያስቡ ገፍቷቸዋል። ይህ ሁኔታ የአካባቢውን ሀገራት የሰላም ሁኔታ አንትተው ወደ ከባድ የትጥቅ ሽሚያ መግባታቸውን አጉልቶ ያሳያል። ከውስጣዊ የፖለቲካ አቋም አኳያ ሲታይ ደግሞ የሰሜን ኮሪያ አዲሱ አቅጣጫ የዓለምን ዲፕሎማሲያዊ ተስፋ ያጨለመ ሆኖ እናገኘዋለን። የደህንነት ጥናቶች እንደሚያሳዩት ሀገሪቱ አሁን ላይ ቢያንስ ከ40 እስከ 50 የሚደርሱ የተገጠሙ የኒኩለር መሳሪያዎች ያላት ሲሆን ይህንንም ከ70 እስከ 90 ለማድረስ የሚያስችል በቂ የኒኩለር ማበልጸግ አቅም አዳብራለች። ከዚህ በባሰ መልኩ ሰሜን ኮሪያ በህገ መንግስቷ የኒኩለር ባለቤትነቷን ከማስፈሯን በላይ ከደቡብ ኮሪያ ጋር በሰላም የመዋሃድ የረዥም ዘመን ብሔራዊ ህልሟን በይፋ በመሰረዝ የዲፕሎማሲ በሮችን በሙሉ ዘግታለች። በቅርቡ ይፋ በተደረገው አዲሱ የመከላከያ እቅዷም አህጉር አቋራጭ ባሊስቲክ ሚሳይሎችንና የኒኩለር ማዘዣ ስርዓቷን ይበልጥ ለማዘመን ውሳኔ ያሳልፋለች። የሁሉ ጥምር እውነታ ለዓለም አቀፉ ማህበረሰብ የሚነግረው አንድ መሪር ሀቅ አለ። ይኸውም ለዓመታት ሲዘመርለት የነበረው የሰሜን ኮሪያን ከኒኩለር መሳሪያ ነጻ የማድረግ ዓለም አቀፍ ምኞት ከእንግዲህ ቅዠት ብቻ ሆኖ መቅረቱን ነው። ዓለም አሁን ላይ የሰሜን ኮሪያን የኒኩለር ሀያልነት እንደ አንድ የማይነቀነቅ የተፈጥሮ ህግ ተቀብሎ አዲስ የስጋት ሚዛን ለመፍጠር ምዕራባውያኑ ከመገደድ ውጭ ሌላ አማራጭ ያላቸው አይመስልም። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ